ሩታ ድሮም ብያለሁ። አይ ሄርሜላ የኔ ውድ አሁን ምን ይሻልሻል? አሁን ምንድን ነው የሚሻለን? ጋይስ እዝን ነገር እናዘጋጅ እንዴ። አብረሽ ወደ ሩታ ተመለሰ። ድሮም ብያለሁ። ደግሞ ሙድ እያያዘባችሁ ነው። ልክ ጤነኛ ያልሆነ ይመስላል። ራሱን እንደብድ አድርጎ ነው የመጣው አብርሽ። በቃ እየተጫወተባችሁ ነው። እና አብርሽ እንግዲህ ያው እንዳልኳችሁ ነው፣ መጨረሻ አብረው ይሆናሉ ብያችሁ ነበረ። ሁሌ ነው የምላችሁ። በቅርቡ ደግሞ የቤተሰብ ፕሮግራም ታያላችሁ። ዴቭም ይፈልጋል ከሩታ ጋር እንዲሆን፣ ኤፋ ይፈልጋል ከሩታ ጋር እንዲሆን፣ ቡዚም ትፈልጋለች ከአንገት በላይ ነው እንጂ እና ስለዚህ አብርሽ እና ሩታ አንድ ላይ ሆነዋል ብታምኑ ይሻላችኋል። ሲቀጥል ደግሞ አንድ ላይ ከመሆናቸውም በላይ ሄርሜላን አልፈልግሽም። አይ ሄርሜላ፣ እኔ እኮ መጨረሻሽ እንደማያምር ነግሬሽ ነበረ። መጨረሻሽ አያምርም ብያለሁ። እኔ ታይ ብዬ ነበረ። እርጉዝ ነሽ፣ አሳዝነሽኛል። ሴት ነሽ፣ አሳዝነሽኛል። ግን የሰው ትዳር ደግሞ በትነሻል። ሩታ ትበቀልሻለች። እሷን እንዳስለቀስሻት አንቺንም ታስለቅስሻለች። ስለዚህ ሩታ እንግዲህ ሄርሜላ ተቀምተሻል ባልሽን እኔ ዱሮም ታይ ብዬ ነበር። አብርሽን የራሽ ለማድረግ አረግሽ። በጣም ያሳዝናል። በቅርቡ እንግዲህ ቤተሰብ በአንድ ላይ ሆኖ እንኳን ደስ አላችሁ ተብሎ ልጃቸውን አብረው ሊያሳድጉ ነው ማለት ነው። ሄርሜላ ደግሞ እንግዲህ ካረገሽ ምንም ማድረግ አይቻልም። አንዳንዴ እየመጣ አብርሽ ያይሻል። መተት ነው፣ ቅብጥርሴ ነው፣ አስደግማበት ነው፣ ምን ብሎ አይሰራም። በቃ በፍቅር ማርካው ነው። ድሮም ይፈልጋታል፣ አይወዳትም። ሄርሚን ለስራ ነው የሚፈልጋት። አንዳንዴ ደግሞ ዳቦ እንድትሰጠው ይፈልጋል እንጂ የሆነ ነገር ማድረግ አይፈልግም። ስለዚህ ሄርሜላዬ የኔ ቆንጆ አይዞሽ፣ ሴት ነሽ፣ ታሳዝኛለሽ። ግን ይሄ ሰው ሩታን ጥሎ መጥቶ ከአንቺ ጋር ሲሆን ነገ ደግሞ አንቺንም ጥሎ እንደሚሄድ ማወቅ ነበረብሽ መጀመሪያ። አንቺንም ጥሎሽ ነገ ይሄዳል። ይሄን ነገር ማሰብ አለብሽ መጀመሪያም ማለት ነው። ስለዚህ ሄርሜላ አይዞሽ፣ ምንም ማድረግ አይቻልም። አምነሽብን ነበር መግባት የነበረብሽ። መተት አርጋብን፣ ቀብጥራብን አትበሉ። ምንም መተት ሀብሉ ቀብጥረ ሲሆን የምትሉ ሰዎች ስለምን መተት ነው የምታወሩ እንዴ? ድሮም እኮ አብረሽ ሩታን ይፈልጋታል። ስንቴ ነው እንታረቅ እያለ ሲለምናት የነበረው። አሁን ሄርሜላ ስራገዘች፣ አብረሽ ደግሞ እንደዚህ ወይ መተት ነው ብሎ ወይ ደግሞ የሆነ ነገር ተደረገብኝ ብሎ መሄድ ነው የፈለገው። ገባችሁ አይደለ? ወደ ሩታ ማለት ነው። እንደዛ ብሎ መሄድ ስለፈለገ ዝም ብሎ ቢሄድ ተመልካች በጣም ይጠላዋል፣ ብዙ ነገር ይባላል። ስለዚህ እሱ ማድረግ ያለበት የሆነ ነገር ሆኜ ሄድኩ ነው፣ ወይ ታምሜ ነው፣ ወይ ራሴን አላቅም ሊልም ይችላል። ስለዚህ አብርሽን እንደ ጅል የሚያጫውተው አውቆ ነው። ረሳ መችኝ፣ ምን ልበላት፣ የት ነን፣ ቅብጥርሴ ምን በላት ነው ያልከኝ? የሆነ ሞኝ አይነት ካራክተር ሰጥተውታል። እና ይሄ ምንድነው? እቺ ድራማ ናት። እቺ ሄርሜላን ከሱ ለማራቅ የተደረገች ነገር ናት። እና ከዛ መተት ተደርጎበት ወይ መስተፋቅር አሰረበታበት ወደ አብረሽ ወደ ሩታ ሄደ እንዲባል እንጂ ምን ኤፋ እኮ ወንድሙ ነው። እናንተ ምን ሆናችኋል? እናንተ ምን ከወንድሙ እንበልጣለን አላችሁ? ኤፍሬም ወንድሙ እያለ አብረሽን ሩታ ምንም ልታረገው አትችልም። በተለይ ኤፍሬም ወንድሙ ላይ ምንም ነገር ሊያረግ አይችልም። ኤፍሬም አብረሽ ላይ መጥፎ ነገር አያደርግም። ገባችሁ አይደለም? ሊያደርግም አይችልም። ምክንያቱም ወንድሙ ስለሆነ መጥፎ ነገር እንዲደርስበት አይፈልግም። ስለዚህ ተመካክረው ሄርሜላ ሆን ብላ ስላረገዘች ወይ ደግሞ ከሱ አላረገዘችም ይሆናል ወይ ያየው ነገር ስላለ ዝም ብሎ መጥቶ አልፈልግሽም ቢላ ችግር ነው። እሱ የሆነ እንደ ሞኝ የሆነ የታመመ አስመስሎ ከሄርሜላ መራቅ ነው የሚፈልገው። እና ሄርሜዬ ነግሬሽ ነበረ ትናንትና ሩታን እርጉዝ ሆና ጥቷት መጥቶ ዛሬ ደግሞ አንቺ እርጉዝ ስትሆኝ ጥሎሽ እንደማይሄድ ምንም ማረጋገጫ የለሽም። ሶ መጀመሪያ ራሽን አሳምነሽበት ከገባሽ አሁን ብሄድም ሊደንቅሽ አይገባም። ከዛ ውጭ ግን ሁሌ ነው የምነግርሽ ሄርሜላ ህይወትሽን አድኚ። ይሄ ሰው አይሆንሽም። ሩታ ጋር መሄዱ አይቀርም። የመጀመሪያ ፍቅር አይረሳም። አንቺን ቢወድሽ ኑሮ ሽማግሌ ላክ ስትይው ይልክልሽ ነበረ። በግድ ነው የለመንሽው። ሲቀጥል ፈልጎ መጥቶ ሳይሆን አንቺ ነሽ ፈልገሽ ሄድሽው። በግድ አብረኸኝ ሁን ብለሽ ጉሮሮን አንቀሽ ነው ወደ አንቺ ያስጠጋሽው። ስለዚህ ይህን ሰው ታዩና የራሽን ህይወት ኑሪ። ሩታም ባሏንና ልጇን ይዛ በሰላም ትኖርበት። የሰው ትዳር በጥብጠሽ የሰው ባልቀምጠሽ በሰላም አትኖሪም። አላልኩም ወይኔ ብዬ ነበረ። እና ደግሞ ሩታና አብረሽ ስለታረቃችሁ በጣም ደስ ብሎኛል።
ደስ ብሎኛል። እንኳን አብራችሁ ሆናችሁ፣ ወደፊት አብራችሁ ሁኑ። ሌላ ልጅ ሙለዱ፣ ክበዱ። አዎ አንድ ላይ ስትሆን ነው። ቪው ራሱ የለም ዩቲዩብ ላይ ቪው የለም። ሄርሜላና አብርሽ የሰሩትን ቪዲዮ እዩት። 200,000 ራሱ አይሞላም። ሶ ምንድነው አብርሽ የሚያዋጣው ከሩታ ጋር መስራት ነው። አንደኛ የዩቲዩብ ገቢ ራሱ የለም ሩታ ከሌለች። ሁለተኛ ነገር እሱ የሚፈልገው ሩታ ጋር መሆን ነው። ቤተሰብ የሚፈልገው ሩታ ጋር እንድትሆን ነው። እችን ሚስቱን ፈቶ እዚች ወልዱ ደግሞ እዛችን መውለድ አይፈልግም። ስለዚህ ያኛውን ወይ ልጅ አይደለም ብሎ ይሸመጥጣል፣ የሆነ ነገር ያደርጋል። እና ሄርሜላ የምታለቅሽበት ጊዜ እየደረሰ ነው። ሩታ ደግሞ በቀል ሳትበቀልሽ አትቀርም። አንቺ እሷ ላይ ያደረግሻትን ነገር እያንዳንዷን ነገር አንቺ ላይ ታደርግብሻለች ማለት ነው። ዋጋ ጥፍ አድርጋ ነው የምታስከፍልሽ። ምክንያቱም ሰው የዘራውን ነው የሚያጭደው። እኔ ሄርሜላ ምንም ነገር ብትሆን እንደማታሳዝነኝ ነው የምነግራችሁ። መቼም ነው የማታሳዝነኝ። ምክንያቱም እያወቀች ነው የገባችበት። እንዴ አብረሽ የሩታን እርጉዙና ጥሏት መጥቶ እሷ ጋር ሆቴል ለሆቴል ሲዞር ነገ እሷን ጥሏት እንደማይል በምን እርግጠኛ ናት? ሲቀጥል ደግሞ አብራ እሱ ጋር አልጋ ላይ ስትጋደም ሽማግሌ ሳይላክላት በግድ አፈቅርሃለሁ ብላ ነገ ጥሏት እንደሚሄድ ማወቅ አለባት። እንዴት አታውቅም? ጥሏት እንደሚሄድ እንዴት ነው ማሰብ የተሳናት? ይሄ ሰው ዛሬ አብሮሽ አለ፣ ነገ ጥሎሽ እንደማይሄድ ማወቅ አለብሽ። ሩታን ጥሏት እንደመጣ አንቺንም ጥሎሽ እንደሚሄድ ማወቅ ነበረብሽ። ይሄ ነው ትልቁ ስህተትሽ። ስለዚህ ሄርሚዬ አይዞሽ የኔ ውድ፣ ምንም ማድረግ አይቻልም። እንደ ሴት እናበረታታሻለን፣ ግን ደግሞ ይሄ ነገር እንደሚፈጠር ቀድመሽ ማወቅ ነበረብሽ። ማወቅ ነበረብሽ። የሰው ባል ቀምቶ በሰላም መኖር የለም። የሰው ባል ቀምቶ አርግዞ መውለድ፣ የሰው ባል ማግባት ሰላማዊ ኑሮ አትኖርም። እንደማትኖሪ ማወቅ ነበረብሽ። ሲቀጥል እርግዝና እንዲፈጠር ማን ገና አብረሽን የግል ያደርጋለሁ ብለሽ ገና ሩታ ልትቀማኝ ነው ብለሽ ዝም ብለሽ አብረሽ ተኛሽ። ልጅ ስላለሽ ብቻ አብረሽ የሚሆን መስሎሽ። እንደውም ልጅ ስታረግሽ በቃ የኔ ናት ብሎ ጥሎሽ ነው የሚሄደው። እና አብረሽ ወደ ሩታ እንደሚመለስ መጀመሪያ ምን አውቃለሁ። ካለ ሩታ አይሆንለትም። የገቢ ምንጩ ናት። ልጅ ያለው ቤተሰብ ይፈልጋታል ከሱ ጋር እንድትሆን። ስለዚህ ሄርሜላ እርምሽን አውጪ። አሁንም ቢሆን ራስሽን አድኝ ነው ልልሽ የምፈልገው። ከዚህም በኋላ ሙጭጭ ማለት የለብሽም። ልጅ ጸጋ ነው። በቃ ልጅሽን አሳድጊ። ራስሽ ፈልገሽ ወደሽ፣ እሱ ሳይፈልግ ነው ያረግሽው፣ ሳይፈልግ ነው ከራሱ ጋር ያረግሽው። እሱ አልመጣብሽም፣ ሄድሽበት እና በግድ አብራኝ ተኛልሽው፣ ሰጠሽው፣ በላ፣ አረገሽ። በቃ ሌላ ምንም ጣጣ የለውም። ሲቀጥል ሩታ የእውነት አብርሽን ይህን ያክል አሳስቧት አይመስለኝም። ምክንያቱም አንቺን አንደኛ መበቀል ትፈልጋለች፣ ሁለተኛ ነገር ደግሞ የኔ አደርገዋለሁ ከ2 ወር በኋላ ብላሽ ነበር። ይሄው አድርጋ አሳየችሽ። ስለዚህ ሄርሜላ እመኚ፣ ምንም ማድረግ አይቻልም። ደግሞ በጣም ታሳዝኛለሽ የኔ ምስኪን። እንግዲህ በርታ ጠንከር በይ፣ በርታ ጠንከር በይ፣ በርታ ጠንከር በይ የኔ ቆንጆ፣ የኔ ቸኮላታ። አይዞሽ፣ አርግሽ ውረጅ። አጥሚትና ገንፎ እንልክልሻለን። የስ አጥሚት ገንፎ አታስቢ፣ እሺ አታስቢ፣ አሳስብሽ። ምንም ማድረግ አይቻልም። እንግዲህ የሰው ባል ቀምጦ በሰላም መኖር አይሆንም። ይሄ የማይሆን ነገር እኮ ነው። መጀመሪያም ነገር ይሻለሁ